አንብቦታል እኮ ቅድም ልደት አንብቦታል። ችግር የለውም። ጥያቄህን ጠይቀኝ። ይኸውና ከፍ አድርገው ቃሊን። እሺ አንዴ ያሳድጉኝ። እሺ እናንብበውና አስቀድመን ከዛ በኋላ ወደ ጥያቄው እንሄዳለን። ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን። ጉዳዩ በደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ? ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው ነው? ቀጥል ያደረግና እንደሚለው እስቲ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። የጥምቀት ይጠቅሳል። ከዛ ቀጥሎ ደግሞ የጌታ እራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ ጠይቃለሁ። እሱን ከመጠየቄ በፊት ግን እናንበበው፣ ያው ሙሉ ሲነበብ መልካም ስለሆነ። የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም። ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርገዋለን? እዛው ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ፣ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይህም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ አንዴ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ ለምንድን የምትመለሰው ወደኋላ ለምንድን ያለው የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ እራት የሚያመጣው። ሁለቱም የጌታ እራት ቅድም ያልኳችሁ ይሄንን ነበር። ኤቢ ተስማምተናል። ይሄንን ማውራት የማትፈልግበትን ምክንያት ተነጋግረናል። ተስማምተው ነበር። እኔ አሁን ይቅርታ ቀሲስ አንዴ ይቅርታ ቀሲስ ሚዩት አንዴ ቃሌ ቀሲስ ሚዩት። መንገድ ላይ ነው ያለው። ኔትወርኬም አሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ የሙሉ ወንጌልን በተመለከተ የጌታ እራትን አስተምህሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ፣ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሌ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምሮ ነው የምናወራው። ችግር የለም። የሙሉ ወንጌልን ለምን ሳቅ አኪ? ችግር የለውም። የሙሉ ወንጌልን ብቻ መስጠት ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። የስላቅ ሳቅ እንዳንተ እኮ አልሳኩም። አንተ እኮ መሀል ላይ እየተነጋገረ እንደዛ የስላቅ አደረግከው። ለዛ ነው ሳቅ መሳቅ ስትፈልግ ሳቅ፣ አትሳቀቅ። በእውነት እኔ አይደብረኝም። አይደብረኝም መጨረሻ። እኔ አሁን የስላቅ ቀጥልሽ የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት ስለዛ ይሄው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው። በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል
ኤክስፕሊሲትሊ ነው ያልኩት። አሁን የቅድም ከአምልኮ አንጻር የተነገረውን ሳይሆን በስርዓቱ በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚዩት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግሰህ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው የፈጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ጥያቄ ታብራራ ትጠይቅ ይቆይ 10 ደቂቃ ወስዶ ያልኳት እባክህን እንደው ኢትስ ኦኬ ብዙ ደቂቃ አልወስድም። በቃ አጠራጥር እያደረገን አለ መጀመሪያ አለ ቆይ አይደለም እንደዛ ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል፣ አብራራለሁ፣ ለምልስልህ እኮ የሶር ነው ኩዌሽን አይደለም ዲስከሽን ነው። አይ እንግዲህ ይሄ ነው በቃ። አሁን አኪ ያንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው? የራሴን አይደለም ዶክመንት አውጥቼ ላፕት መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቀኝ ልመልስልህ፣ ሚዩት አድርግ። የጠየቀኝ ልመልስልህ፣ ሚዩት አድርግ። የመጀመሪያ ጥያቄ ዲቤት አይደለም እኮ አኪ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም ግን ጥያቄና መልስ ነው። በቃ አሁን ሚዩት አታከስና ሚዩት አድርገህ ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው። የመጀመሪያው አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ። ታወራለህ ሁለተኛ ማዕከላዊ የአምልኮ ልመልስ። አሁን ይሄ ጸጋ ነው አይደለም የሚለውን ትወስናለህ አንተ። ኖ ጸጋ ነው አይደለም አንተና ችግር የለውም። እየመለስኩልህ ነው። አልፈልግም እንደዛ እንድጠብቅኝ አይደለም የምፈልገው። ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው። አኬ ችግሩ እኮ ይሄ ነው። አይደለም ጥያቄ ምንድን ነው? እስቲ ንገረኝ። እኔ አሁን ማልፈልገውን ስትናገር 10 ደቂቃ ታግሼ ሰምቻለሁ። ማልፈልገውን ጥያቄ ምን ነበር? እስቲ አስታውሰን። ጥያቄን እስቲ አስታውስ። ምንድን ነው የጠየኩት? እሺ ፓተርኑን ልንገርህ። ጥያቄውን አሁን ስነግርህ አይደለም የምትለው ለምን? እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያችሁ ይሄ ስለሆነ ነው። እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ። መሳደብ ጀመረ። አይደለም ነው የምትለኝ። ጥያቄውን ንገረኝ። ጥያቄ የተለየ ጸጋ አናገኝም ብላለች። አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል። እሱን እያብራራው ነው። አንዴ አይደለም ጥያቄ ነው አይደለም? አንዴ እባክህ ነው አይደለም? እሺ ቆይ አንዴ እየመለስኩ ያስቆምተኛል። ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰማርኩ ማለት ያልኩ ምንድነው? በደንብ አደረጋችሁ ስሙ ጋይስ። ሙሉ ወንጌል በመጽሐፏ ላይ በቃ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም፣ ምንም የለም ብላ ዘግታለች። አንተ የተለየ የሚለው ከዚህ አንጻሩ ላይ አብራራዋለሁ። አሁን እኔ እሱን አልጠየቅኩም፣ ግን እሱ ላይ አሁን እመጣብሃለሁ እኮ ያው ቀጣይ እጠይቅሃለሁ። አሁን ያልጠየቅኩን አብራርተሃል። እሱን አልፈልግም፣ እሱን አይደለም አብራራልኝ ያልኩ። እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም ብላ እንደዚህ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ፣ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው። አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ያለችው አንተ ያነበብኩ ክፍል ላይም። ግን አሁን እየጠየኩ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም? መጀመሪያ አለ ወይም የለም የሚለውን ንገረኝ። ከሌለ የለም በለኝና ግን ከዚህ አንጻር እኮ ልናየው እንችላለን የምትለውን አትሊስት በአጭር ደቂቃ ለመስማት እንሞክር። መጀመሪያ ግን አለ የለም የሚለውን ንገረኝ።
አለ። እሺ አሁን ሚዩት አድርግ። እሺ አለ ወይም የለም ብለን እንደምንጀምር ግን ተስፋ እናደርጋለን። ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ። ኢንተርቪው አልወድም ብያለሁ። ምክንያቱም ኢንተርቪው ሳይሆን አጠይቀኝ እኮ ነው። አይደለም ማስረጃ አለ የለም? ልመልስልህ። እሺ አሁን አንተ የሶር ነው ጥያቄ ብጠይቅ ትመልሳለህ? አዎ መልሳለሁ። እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ የተለየ ጸጋና በረከት አያስገኝም። አታብራራ። አይ አለ የለም ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ ይኸው አለ ብያለሁ። አሳየኝ ስትለኝ ደግሞ ይኸው ላንብብና እሱ ነው። ይኸው አሁን እኮ አሳየኝ። እሺ ሙሉ ወንጌል እሺ የቀደም የጠየኩትን አልመለሰም። ስለዚህ ዞሮ እኔን የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው የምጀምረው። እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው? ምን ይላል? አውጣው አንዴ። ማን ነው ቃል ያውጣው እናንበበው። ምንም እኮ ማስረጃ እኮ አለ። አውጣው። እሺ እሱ እስከሚወጣ ድረስ ጊዜ ለመቆጠብ እንቀጥል። እሺ ቃሌ እሱን አውጣው እስኪ። እኔ እኮ አለኝ ግን ሌላ ፎርም ላይ ስለሆነ እሺ ይኸው በቃ ልበለው። ያው ኦልሬዲ ስላነበብ ነው በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና ይኸውልህ በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ እሺ አሳድጉኝ አንዴ። እሺ ይሰማል? እኔ ድምጽ ጋር እኔ እሰማዋለሁ። ኔትወርካችን የኔም ያንተም አሪፍ አይደለም። ምን ማድረግ እንዳለብኝ አላውቅም። አዎ የተወሰነ ከያበረ መሰለኝ። እስቲ አንድ ሰራና እንዴ ሳኑን አንቀርም እዚሁ እንዳንገናኝ እያወራን እኮ እንደሱ ማየው እንቋጨው ነበር በአካል ቢሆን። ኧረ እዚሁ በአካል ሳይሻል አይቀርም ይሄ ነገር። እሺ ክፈተው አንዴ ቃሌ። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ካለ በኋላ እነዚህም የጥምቀትና የጌታ እራት ስርዓቶች። ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁኝ። እሺ እስቲ ክፈትልን እስቲ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው። አሁን ቅድም ኤቢ ማስረጃውና የተለየ ጸጋና በረከት ምንድነው በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል? ያም ሆኖ ግን ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል እንዳንጨቃጨቅ በቃ ተመልሱ። ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል። ቴንኪዩ። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ የሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላለ እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ
ቆይ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይህንን ጸጋ? አሁን አንተ እያልክ ያለ እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር ነው። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም የሚል አምጣ ስልክ አይ ተሳሳትካ። ለምን ትሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንዴ ይቅርታ ማነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እኮ እዛው ጋር በምን ትርጉም ነው? አንዴ ነው ቀጠል አድርገህ እኮ አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛውን ንገረኝ እስኪ። ያም ሆኖ ግን ሲባል ሲል ምን ለማለት ያም ለማለት ንገረኝ። ያም ሆኖ ግን ማለት ምን ማለት ነው? ንገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅህ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ? አናገኝበትም የሚለው አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽምም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ፣ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው፣ ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ፣ ብቻ ሰለሰዋለሁ፣ ብቻ ተላላሽ ይስቀልል ነው። ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ፣ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ አድማጩም ይታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ መለስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ ርቀት የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ? እሱ ልንገርህ ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልህን ከሰባት በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሁነን ቀርበን መካፈል ነው ብላለች። በረከት ይኸው ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በሕዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስምሳሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና በታህታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምትሃታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም የኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጄ ላይ ያለው፣ የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄን ነው። ሂደን የምንካፈለውን በዚህ መንፈስ ነው። ቴንክ ዩ። ቀጥል። እሺ
እሺ ቴንክ ዩ። አሁን ካልከው አንጻር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል ላይ የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዛ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን የጌታ እራት አምልኮ አይደል? ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሁፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚል ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ። ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንጻር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንጻር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም ነው አይደለም? በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም? በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም? በመንፈስ ቅዱስ የሚሆን አምልኮ አይደለም? አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንጻር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህን እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለን። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ የዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠነክር ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ
ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው። በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው። ልጨርሳለሁ። መንፈሳዊ ሕይወት በለው ከፈለክ። ለዛ ግን ሙሉ ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካት አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነትንልኝ ምን አልኩ? ስለዚህ አሁን ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ነው። ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቅድም ከዘረዘርካቸው ውስጥ ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህ ማዘርዘርሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ ሽፍት አታድርገው እባክህን። ከጸጋዎችን ስትዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዛ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ ስለዛ ለኃጢአት ስርየትስ ብላ ምንድን ነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በሕይወት ጉዞ አይደለም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርግ ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም ቤቢ እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር ስማኛ። የአንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ አላልኩም። ምን እንዳልኩ ልንገርህ ድጋሜ። ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስትር ፕሬዘንት እያደረክ ነው ያልኩትን ነገር እኔ እያልኩ ያለሁት የዘላለም ሕይወት ይብራራል። የዘላለም ማረም አለብኝ። ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ፣ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ይላል። ጭቅጭቅ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ስሞክር ደግሞ ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸው ልስማህ። ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብላ አታስተምርም። ግን
ለዘላለም ህይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ፣ ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለኸው። የዘላለም ህይወት የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ወደ ኃጢአት ስርየቱ ደግሞ ነው። አንድ ደቂቃ ስጠኝ፣ ይህንን ላብራራ። የተለየ ነገር አለ እኔ የተናገርኩት ላይ ስህተት አለ። መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማሁ። እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአትን ድል ለመንሳት ዓለምን ድል ለመንሳት ሰይጣንን ድል ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይህንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደ ሙሉ ወንጌል የዘላለም ህይወትን ከዚህ አንጻር ነው ብለህ ማለት ነው። እሱን ያብራራውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዛ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ያ ስርዓቱ ማለት ነው ለዘላለም ህይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ህይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ቢብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ ምን ሰው እንዳያውቅ ይላል። ይሄ በጌታ ካብራራ ውጭ የተለየ ነገር አለ? ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ህይወት ግን አንድ የተሰጠ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆንን ነገር ጸጋ ግን በጆርኒ የሚገኘው ምንድን ነው? የዘላለም ህይወት ነው። የእግዚአብሔር ህይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ህይወት የዘላለም ህይወት ነው አይደለም። የእግዚአብሔር ህይወት የዘላለም ህይወትም ነው፣ መንፈሳዊ ህይወትም ነው፣ የክርስቶስም ህይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ህይወት የዘላለም ህይወት ከሆነ የዘላለም ህይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ እንደሱም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ህይወትን ኤክስፕሌን ሲደረግ የዘላለም ህይወት እንዴት መሰል የምትጀምረው ጉዞ ነው። ስትጀምረው የጌታ ህይወት የዘላለም ህይወትን እንደ ጌታ ህይወት እንደ መንፈሳዊ ህይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ህይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ህይወት መካፈል አለብን። የጌታን ህይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ህይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው? ጉዞ ነው?
እሺ የዘላለም ህይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ህይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አደረክ ከምልህ በኋላ በምትጠየቀው እኮ ለመመለስ ብትሞክር እኮ በል ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ህይወት እንድንካፈል። አታስቆመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? የምናወራው ነገር ይሄን ያህል እኮ ሲምፕል አይደለም እኮ አኬ። ኮምፕሌክስ ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። በጣም እያደረግከኝ ነው ኤቢ። የዘላለም ህይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን ቆይ አንዴ እሺ። አሁን አኬ አዳምጠኝ። ቅጽበታዊ ብቻ አይደለም የዘላለም ህይወት ሲባል የዘላለም ህይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ህይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ህይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ህይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ህይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን ኤክስፕሌን አታደርገው። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጠው። እኔም አላስቀምጥም አንተም አታስቀምጥም። እኛ አሁን እያወራን ያለ ነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ህይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ ነው አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው። ወደ ቤት ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማህ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለምን ህይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርት ነው ያልኩ። የዘላለም ህይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል። እሺ አሁን የዘላለም ህይወት በተመለከተ ላይ አሁን ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልክ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሀሳብም ያንተን ሀሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው። ስለዚህ የዘላለም ህይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ህይወት ጋር ልክ ከሆነ ያ ማለት የጌታ እራት ከዘላለም ህይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። ልክ ነው። ሙሉ ወንጌል የዘላለም ህይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። በቃ ስለዛ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ህይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል። ሞዴል ስለኝና 30 ሰከንድ ነው ማለት እኔ አብራራ ሁሉም ሰምቷል። የተለየ ነገር ቀጥል ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ
እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ ጥያቄ እንደገምልኝ ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንድ ይመልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል? አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ነው ያንን የኃጢአትን ስርየት ነው። አይ ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ እሄዳለሁ እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ ሲው ልጠይቅህ እኮ ነው። ስለ ጸጋና ስለ ጌታ እራት እያወራን የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንድ አይደለም እንደዛ ብዬ አልጠየኩም። ቆይ ና ታዲያ እንዴት ጠየቅኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኛ። ስለ ሙሉ ወንጌል በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህን ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም አኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛ እኮ አሁን አቋርጠኝ አልከኝ። እሺ አቋርጥ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድነው? በቃ አውርተህ እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን ምነግረን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥክ። ምን ነገር ያስቀመጥከው? እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዛ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ስለሚደረግ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱን ያልኩትን ይዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራሁት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? አኬ የጌታ እራት እኮ ዝም ብሎ ብዙ ነገር ራቱ የሚፈጸመው ጸሎት አለው። ቆይ ህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘር እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብለህ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ።
የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋውን ስታወራ ከተለሰከኝ ለማውራት አትችልም። እሺ ቀጥል። የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሶ ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎት አንጻር እያወራኸኝ ነው። ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩ ነው። ብዙ ነው ነው የምልህ አይደለም። ጸሎት ብቻ አይደለም ያልኩ ሀኪ። አዎ ችግር የለም። ከጸሎት ውጪ የምበለው ብዙ ነገሮች አሉት ብላል። እኔ ግን ስፔሲፊክ አድርጌው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላታ አላልቼ በከሙሉ ወንጌል አንፃር ካንተ ሳይሆን ከሙሉ አሁን ልታብራራ ነው። መጀመሪያ አለ የለም በለኝ። አንዴ ቆይ፣ ያ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራትን ቆይ አንዴ አታቋርጠኝ። ምን ሆነ ነው? እኔ እኮ አላቋርጠም፣ አንተ ነህ እኮ የምታቋርጠኝ። የጌታ እራትን በምንወስድበት ጊዜ ምንፈጽማቸው የጌታ እራትን በምንወስድበት ጊዜ ምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ ቆይ አንዴ ልመልስልህ፣ የመጣው ነው ወደ አንተ ጥያቄ። ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ፣ ጸሎቱ ተነጥሎ ወርድ ኦፍ ኮንሲክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ ኦርቶዶክስም ፕሮቴስታንትም ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ። ይህንን ማብራሪያ ያዘና በል ወደ ጎን ለምንድን ነው እንደዛ የምትለው? ለምንድን ነው ወደ ጎን የምታወራው? አይደለም አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው፣ እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ እና እንዴ እየሰሙ አይደል? እንዴት ይሄዳሉ? 2000 ምናምን ቁጭ ብሎ እባክህን ስማኝ፣ አታዳርቀኝ እባክህን። አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል እንዴ እኔ ለህዝቡ ብዬ እኮ ነው ጋር ቁጭ ብዬ እኮ የማወራ እንጂ ለእኔ ነው እንዴ? ምን እኔ እኮ ከሽ መለካካት ውስጥ እኮ አልገባሁም። እኔ ለህዝብ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየትን ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት የኃጢአት ስርየት የሚያሰጠውን ጸጋ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? አይ እንደሱማ አልወድም ብያለሁ። እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም፣ ላለመመለስ አይደለም። አብራርታል እኮ አይደለም፣ አብራርታል አላብራራም። በእውነት ላለመመለስ ምንም በነፃነት ነው የምመልስልህ። ለምን መሰለህ? የማምንበት የኖርነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስልህ። ካለ ይኸውልህ አብራርታል። ኦልሬዲ አሁን ያብራራውን ደጋግመህ እያብራራ አታሰልችኝ። አይ አብራርታል። በጭራሽ ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ አላብራራም። አንዴ አዳምጥ። ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ይሄን መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል፣ ልመልስልህ። አንተ ስለዚህ ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ?
አይ እኮስ እንደዛ ነው የሚያስብለው። አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልስ እኮ ለመልስልህ መልሱን አትፈልገውማ። አሁን መልሱን ብትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማሰማን ትቀበላለህ አትቀበልም? እንደው መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ ዳለሽ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ ብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየኩት ግን ምን ነበረ? ጸሎቱም ኖሮ ያው ተመልከቱ። ለዚህ ነው እኔ 3 የደጋገምኩት ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር የነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድን ነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅህ አሁን መጀመሪያ ላይ አይ ነው የሆነ ጸሎቱ ምናምን እሱ እንዳለ ሆኖ እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ እያያዝከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ፣ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ሚውት አድርገው ማለት ነው። መጀመሪያ ታገኛለህ አታገኝም? ኤቢ ሚውት አድርግ። እንደዛ አይደለም የምንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቅኩት እኮ አይደለም። በቃ እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? አይ ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ። ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። አይ ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? ሂድ ቀጥል። መጀመሪያ እሱን መልስ። የተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። ኦኬ ፕሊዝ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው፣ እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ
ሌላውን ደግሞ ነጥለ ነው ጸሎቱን ነጥለ ነው ንስሐውን ነጥለ ነው ዝማሬውን ነጥለ ነው ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውጣን አላቋረጥኩም ምኑን ታቋርጠኛለህ? እኔ እኮ ማላብራራው አዳም በእኛ የምናስተምረው ነው የምነግርህ እኮ ስለ ኦርቶዶክስ እኮ አይደለም የማወራው ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም ስለ ከታችን ተመልከት ህዝቡን ታዝቦ መመልስ እንደሚያደርግ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል የሰውንም ጆሮ እንዳናሰማል እኔ እናንተ መዳረቅ አይጠበቅብንም ሰው ሰምቶ ይወስድ ነጥለነው አላልኩም ይሄ ኧረ በኢየሱስ ህዝቡ እኮ ይኸውልህ አንዴ ቆይ አዳምጠኝ አንዴ እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን አይቻልም። ምክንያቱም አሁን እኔ ልጠይቅህ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም። በቃ እሺ ጥቅኝ ይሻላል አንተ የመለስክ ስላልሆነ እሺ አይ ራሱ ጠይቀኝና አጠቃለን እሺ አይ ልጠይቅሽ አጠቃላለሁ አንተም ታጠቃላለህ። እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ኢንክሉድ ባላደረግ እንደዛ ነው አንተ ጥያቄ እኔን ባትፈራ ፈጣሪ የኔ ጥያቄ ነው የኔ ጥያቄ እኮ ነው የኔ ጥያቄ ነው እሱን አንተ በተለየ ሁኔታ ችግር የለም እሺ የኔ ጥያቄ አንተ አይደለም የኔ ጥያቄ በተለየ ሁኔታ እጅ ላይ ካያስከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ አንተ አላልክም ችግር የለም ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው አብራራ ቆይ እንጂ ቆይ እኔ አንተ አብራራ ቆይ አሁን እኮ ይኸውልህ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ እኔ ጥያቄን አብራራልኝ ካልከኝ አብራራልኝ ሳብራራ ከላለ ሂድ እሺ ቅዱስ ጽዋ እጅ ላይ ያዝ ቅዱስ ጽዋ አፍ ውስጥ ከመግባቱ ከመብላት ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ወይም አይደለም አላልኩ የኔ ጥያቄ ነው ያንተ አይደለም የኔ ጥያቄ ነው ያንተ አይደለም እሱ የኔ ጥያቄ ነው እኔ ነኝ ጠየቁ አዎ ወይም አይደለም አይደለም በልጅ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመለሰው አይዞህ እኔ ብዬ ጀምራለሁ ከዛ አብራራለሁ አየህ ዝም ብዬ ላብራራ ብቻ መልሳለሁ እንደዚህ የሶር ነው እሱንም መልሼ ነው የምጀምረው እሺ ቀጥል የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም ለምን አሁን እሱን አብራራለሁ አየህ አይቻልም ብዬ ጀምሬ ነው ማብራራለህ አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድነው ይሄ ኖርማል ህብስትና ወይን ማለት እኮ ነው እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም ራሱ እነዛ ኤሌመንቶቹ ማለት ነው ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው በቅዳሴ ውስጥ ግን ምን መለስኩልህ ምንም የተለየ ነገር እኮ አልመለስኩልህም እኔም አንተ በህብስቱና በጽዋው እሺ ቀጥል ይሰማል ወዳጅ ቀጥል ችግር አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል ስለዚህ በዚህ በቅዳሴ ውስጥ እንደዛ ይሆናል በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው በአፋችን የምንቀበለው ያ ራሱ
እንደዚህ ብለን እናምን አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው። ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት እሺ ለመለስልህ ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገረውን ራሱ አትሰማውም። ይህ አስቸጋሪ ነው። ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም፣ ሪያሊቲውን እኮ ነው እየነገርኩህ ያለው። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል። የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማርም አጋጭታኝ ነበር። ቀጥል። አሁን አለ። አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱ ምሳውን ቀልቦ ነው የሚያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ጀምር። በቃ መልሻ አብራራ ነገር ባለበት ሁኔታ አንተ ሚውታል በሌለበት ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ አልኩ ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶ የሶር ነው መልስ መልሻ አብራራልሃል። ኦኬ እኛ እሺ አያሰጥም ብለን ነው ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሰክሬሽን፣ ወርድ ኦፍ ኢንስቲትዩሽን፣ ንስሐ፣ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንኪው። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ ታደርጋለህ። አይ በቃ ምንም ማድረግ ስለማይጠበቅብን በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። አሁን የተናገርከው ነገር በቂ ነው። እስቲ ኮመንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹም ያው እንግዲህ ለሰዎቹም ቢጠቅም ብለን ስለሆነ አንዴ ኮመንቱን ክፈትላቸውና በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ ወይ በቂ ነው በሉ። እና ለመጀመሪያ ጊዜ የምርም የህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው፣ ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንት ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቂያ ጉባኤ በፊት እንዲህ የለም የሚለውን ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናድርገውና እነሱም ይዞታል። ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛው ላይ እንዳነበብ ነው ያም ሆኖ ግን ነው የሚሉት። ምን የተለየ ጸጋና በረከት ባያሰጠም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ ሁለታችሁ ነው
ቻው። እሺ ቴንክ ዩ ቤቢ። ሌሎቻችሁም አመሰግናለሁ። ከኒቃ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ መልካም። በደስታ አድጓል። የቅዱስ ቁርባን ነገር ቀላል አይደለም። ከዛ በኋላ ጆን ካልቪን መካከለኛ ሆኖ የሚመጣው ነገር አለ። ጆን ካልቪን መካከለኛውን ይመጣና ምን ይላል? ያው ዝም ብሎ መታሰቢያ አይነት ነገር ብቻ ዝም ብሎ የማሰብ ነገር ብቻ አይደለም። የምርም ህብስትና ወይኑን በቃ ስንቀበል የጌታን ስጋና ደም ነው የምንቀበለው ይለንና ማለት ነው። ግን የምርም ያ ህብስትና ወይን በአፍ ውስጥ ሲገባ በአፍ ኦራሊ እንደዛ የምትቀበለው ሆኖ አይደለም። ፊዚካል ፕሬሰንስ የለም፣ ሰብስቴንሻል ፕሬሰንስ እንደዛ አይነት ነገር የለም። ግን ያንን ስለሚወክል የጌታን ስጋና ደም ስለሚወክል ያኔ ክርስቶስ ምንድነው የሰጠውን ያንን እንትን ጸጋ ማለት ነው። እርሱን ዝም ብለን በቃ እንቀበላለን። ይሄ ስፒሪቹዋል ፕሬሰንስ ይሉታል። በቃ መንፈሳዊ የሆነ እዚህ ጋር ህብስትና ወይኑ ብቻ ነው። አንተ አፍ ውስጥ የሚገባው ህብስትና ወይኑ ብቻ ነው። ህብስቱም ህብስት ነው፣ ወይኑም ወይን ነው። አለቀ። ህብስቱም ህብስት ነው፣ ወይኑም ወይን ነው። ግን እሱን ስታደርግ እግዚአብሔር ደግሞ መንፈስ ቅዱስ ደግሞ የጌታን ስጋና ደም አይነት ጸጋን ደግሞ ይሰጣል። አፍ ውስጥ ያለው ግን ራሱ የጌታ ስጋና ደም ግን አይደለም። በራሱ በቃ ህብስትም ህብስት ነው፣ ወይኑም ወይን ነው። እሱን ስትቀበል ግን ምን ታገኛለህ? ምን እየተቀበልክ ነው? የጌታን ስጋና ደም። እንደዚህ ሞድ አመጡ። እንደዚህ ነገር የለም በቤተክርስቲያን ታሪክ ውስጥ ማለት። ይህም ዝም ብሎ በራሳቸው ያመጡት ፍልስፍና ነው። እንዲህ የሚባል ትምህርት የለም። የነ ሉተር የተሻለ ነው። የሉተር እዚህ ላይ ከጆን ካልቪንም ከዝዊንግሊም የተሻለ ነው። ሉተር በዚህ እምነቱ ጸንቶ ነው የሞተው። አሁንም ሉተራኖች ይህንን እምነት እንግዲህ የሉተርን እምነት ይዘውታል እና ኤንዌይስ እንደዛ ነው። እስቲ ሉተራኖች ካሉ እሰየው፣ ከሌሉም ግን ከታች ምን እያሉ ነው አንዳንድ ሰዎች? እዚህ ጋር ኤስድሮስ የሚል አለ። የባባ ቄርሎስን ፎቶ ያደረገ አይከን ያደረገ ኤስድሮስ የሚል ከሄኖክ በታች ያለ ወዳጃችን ይታያችኋል ጋይስ? እስቲ ዝም ብላችሁ ነካ እያደረጋችሁ ብቻ እዛው ጋር አየር ላይ የፕላስ ምልክቷን ተጫኑለት። ኤስድሮስ ከሚለው ፊት ለፊት ያለችው የፕላስ ምልክት በቀይ መደመር ምልክቷን እሷን ዝም ብላችሁ ጫነ ነገር በሉለትና ጋይስ እንግዲህ ከይቅርታ ጋር 1000 አስገቡት። እሱም ላይቭ መክፈት እንዲችል ማለት ነው። የተወደደ ወንድማችን ነው። ያው እዚህ ቲክቶክ ላይ አይደለም የማውቀው። ቲክቶክ የሚባል ነገር ሳይመጣ በፊት ማውቀዋል። በጣም ጎበዞች። በስማ 900 ልትገቡ ነው። ቴንኪው። ጌታ ያክብርልኝ ጋይስ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አረ 900 ያገባችሁ እዚሁ 1000 እንዳትሞሉት ያማችኋል። ተረጋጉ እንጂ አመራችሁ። እንደኔ እኮ ይቀልኝ ነው። አመረሩና ሰገጥ 940 ጭራሽ 60 ሰው ብቻ ተቀረ። አረረፉ ጭራሽ 60 ሰው ታቀቀ። 60 ሰው ሌላ ጊዜ ይምጣ ይሻል። በሌላ ላይቭ ላይ በአንድ ላይቭ ላይ 1000 ከሚገባ ዝም ሌላ ጊዜ ይሻላል። ኤስድሮስ የሚባለውን ያልኩት አይደል? እሱ በቃ ይቅር፣ ይበቋል ለዛሬ። እስቲ ዋ 970 ጭራሽ 30 ሰው አልቀሩ። ኧረ እኔ ግን እንደዚህ የማስተባበር ልጀምር ጋይዝ። እንደዚህ 100,000 ቻሌንጅ ሊያስጀምሩ ነው እየተባለ ነው። ከፍ አድርገኝና እዚህ ከጀመርክ አይቀር 100,000 ያስገባኝ። አንተ ግራ አጋባኝ እንዲህ። ኧረ ሰውዬ ቃልዎት ያሰማልን። ኧረ በመቤት ይበቃኛል እያለ ነው። እስኪ 1000 ገብቷል። ጌታ ያክብርልኝ። በጣም ነው የማመሰግነው ጋይስ፣ ክርስቶስን በጣም እናመሰግናለን። እሺ ምን አልሽኝ? ፓፒቾ ከሐዋሳ ትላለህ አንተ። ሳትደውል ቀረ። ለማንኛውም ቃልዎት ያሰማልን። ደስ ይላል። እኔ አንድ ቦታ ላይ ነው በጣም ወይ ሰበብ አደርድር ሐዋሳ ነኝ ምናምን ነገር እያልክ ሰበብ አደርድር። የምር ሐዋሳ ነኝ መክፈት አለብኝ እንዴ? ቤቴ አይደለም። ምን ላሳይ? ምንድን ነው አንተ ዛሬ መንፈስህ ነው እንደ የገባው? ምንድን ነው የጠቆርከው? ታውቃለህ ብዙም እንትና የለም መብራቱ። ስቀልሽ ነው። ኖርማል ነው አክቹዋሊ። እንዴ አንተ ሄዳለህ። ምንድን ነው? ምን አይነት ሩም ነው የምትይዘው አንተ? ምንድን ነው ይህ? ገንዘብህን አከማችተህ ምን ልታደርገው ነው? እኔ ግራ ነው የምትገባኝ። ተጠቀምበት እንጂ ፍትት በል። የምር
አኬ ከኛ ጋር አዲስ አበባ በኖሩ ነው ፏ ያደረገው እንጂ እኮ እንደዚህ ነው። ዝም ብለህ ባንክ አታጨናንቅ እንጂ ግራ እኮ ነው የሚያጋባ። የምር መኩ በቃ ገንዘቧ የሀገር ገንዘብ ምንድነው ባንክ ውስጥ ያከማቻል። ካስገባ በኋላ ለዘበኛው ነው በደንብ ይጠበቅ ይልና አንድ 10,000 ብር ሰጥቶት ይወጣል። የነኪዩ ነገድ ነው እንዴ? የነኪዩ ነገድ ነው። ኧረ አንደኛው ከኪዩ ጋር እኮ ተዛምዶ ቢሆን እሺ ይሁን። እኔ እኮ ማለት በቃ ይሁን እላለሁ። ጀለስ ወይ ከኪዩ ጋር አልተዛመደ ዝም ብሎ ሩቅ ላይ ሆኖ ማለት ወይ ምንም አይነት የጉራጌ እሱማ ቢኖርበትማ ደስ ይላል። ቢያንስ በቃ ራሱ ደሙ ራሱን ችሎ ጉራን ስትራ ለሱ እብድ ነው። ግን ይሄ ወይ ጉራጌ አይደል ወይ ዝም ብሎ እንትን ይላል። አንተ ኧረ በእናትህ እንበል ውጣና አሁኑ ሌላ ሩም ቀይረን እየምር መኩ ሐዋሳ ከሆንክ እኔ ፕሮፋይል ያለውን ገብርኤል ቤተክርስቲያንን አሳየን። ኧረ በእናትህ ዝም ብለህ ቤተክርስቲያኑ ጋር እንደዚህ ነገር የሆነ በር ላይ ጠጋ ብለህ ተኛ። ምንም የተለየ ነገር የለም። ኧረ ሐይቁን ከላይ ያሳየን የሚቀለው እሱ ጀለስ እኮ የሆነ አንደርግራውንድ ውስጥ እኮ ነው የገባው። ምንድን ነው የምታሳየኝ? እንደ ምን ሆነ ነው? ኧረ እስኪ ቼክ አድርገው። ምንድን ነው? ኤአይ ነው እባክህ፣ ኤአይ ነው ይሄ። አይመኩ ጠገቡ እግሩን የዘረጋ ሰው ይኖራል። ኧረ አይጠፋም። ደገፍ አለ ማለት ነገሩ እሱ ነው። አላስገባም ብሎት ነው አሉ። ኧረ ከጀርባ ያለችው ቢጫ የለበሰች ከጀርባ ያለችው አንቺ ሲያዝ ቢጫ የለበሰች እንዴ ከኋላ ያርግላል። የምር አሁን ነው ልብ ያልኩት። ኧረ ልብ ያልከው ጀለስ ያለን ሙርት ይዛለን። ጌታ ነው እንትሩ ስር አንተ በጫማ ጥፊ ሊሰነዝር ነው የሚመስሉ። አክዬ መኩ የቆመው ግን ወደ ግራ ሊሄድ ነው ወደ ቀኝ? እግሩ ነው እስኪ ወደ ሸፍል እያደረገ ነው። ኦኬ ዞር ቢል እኮ ገብርኤል ቤተክርስቲያን አለ። እሱ ግን ይሄኛውን ሐውልት መርጦ ተነሳ መረጠ። አይ አለ እሱ በጣም ዳውልት ፊት እኔ ሁለቱንም ላድርገው። እኔ ሐዋሳ ገሜ ግቢ ይዛ ነበርሽ እንዴ ፓፓ? የምን ግቢ? የት ነው ያለው ግቢ እንዴ? አንተ ግቢ ይዛ እንዴ ተማርከው? አሁን ያለበት ግቢ ሳይሆን ግቢማ አዲስ አበባ ነው። እዛ ነው እንጂ የተማርኩት ሙሉ አዴ ፎርኪ ነሽ አዴ? ኧረ እባክህ ፕሮፋይል ላይ እናከር እንዴ አታው ለደቆ ኧረ ጸዲ አራክ ጨዋታ የለመጣው የመኩ ፊት በጣም ረጅም ከመሆኑ የተነሳ ቸርቹን ሁላ ሸፈነ። ባሩ አይታይም በል ግንባር ፊት መኩ ፏነች። በዚያ አኬ መኩ ፏነች። ምንም በደብረ ዘይት በኩል ነው የሚኬደው። ሼና ግን ደብረ ዘይት ደግሞ ይወት ነው ምንድነው? በናዝሬት በኩል አይደለም የሚኬደው ወደ ሐዋሳ። የት ነው ናዝሬት? አይደለም በሞጆ በኩል አንዳንድ ኮመንቶች አታይም? እንደዚህ አይነት ኮመንት ናዝሬት ስትል ናዝሬት የት ነው? ምንድነው? ደብረ ዘይት የት ነው? ናዝሬት ዮሐድ ያለበት ነው እንዴ? እስራኤል ነው። በዛ ላይ የሚኬደው ባኪ በእንትን በኩል ነው፣ በኖርዌይ በኩል አድርገህ ነው። ያው ጋይስ በቃ እመጣለሁ ትንሽ ቆይቼ። ወይ እዚህ ሰው አለብኝ ዛሬ፣ ሰዎች አሉብኝ። አትመጣም ግን? እሺ ቻው። ገባህ እንደ ቤት? ኧረ እመጣለሁ። አዎ ገባን እኮ አንቺ ደህና። ዛሬ አጥግቤ ልክ የሆነ የወላችሁ ጨምቆ ይጣላችሁ የኔ ምግብ ነው። እኔ ግራ ገባኝ እኮ በቀይ ስር ፌንት አሰራኝ። አንተ አረ ያቺ እንትን የተለየ ጸጋ የምትለው እሷን እኮ እንዴት ደስ እንዳለኝ እዛው
የተለየ የጸጋ ምንም በረከት አያስገኝም የሚል የለም። ቀጥሎ ያለው ያብራራል በስርዓት ማለት ስርዓት ብሎ ማለት ነውና ትነካለህ አትነካም የሚለውን በቃ ውስጤ እንትን እያለ ነበር። ጀስት ማብራሪያ ሲሰጥበት በቃ እርፍ ነው ያልኩት። ኧረ ምንም በቃ እንችልሽ እንዳታስቢ ፓፓ። ስማ መች ነው የምትመጣው ታዲያ አብሮ? እስኪ አይ ቶሎ መለሳለሁ። ነገ ምናምን እጓዝና ነገ ሰው ወደ ዲላ አገጩ እኮ እዚሁ አዲስ አበባ ነው ያለው። ኧረ እባክህን አንትሽ እንደው ስለፈጠረ ማለት እኔ እኮ የመኩን አየን ፈረድን። በቃ መኩ ፏናት ጽድት ያለች ስትሆነች አየን እኮ ከወሰንን በኋላ ድጋሚ ትመለሳለህ። ይሄ ምልስ በእናትህ ሄድክ ነው የሚሰጠው። ኧረ ዝም ብለህ እንዲህ በቴስታ አፍንጫውን መስበር ነው። እኔ እኮ ብሄድበት እኮ ሌላ ነው። የኔን ግንባር በቴስታ ናሞክረው፣ የኔን ግንባር በቴስታ ናሞክረው። እዛ ሐውልቷ ናት ላይ ነው የሚያስቀምጠው። መኩ ጥግን ትይዛለህ፣ ዳርን ያስይዛል በሉ። ኧረ ዳርን ነው የሚያስይዝ መኩዬ። ተው ይቅርብ የኔን ግንባር። እሱም ራሱ የተስተካከለው ለኮሪደር ልማት ተብሎ ነው። እባክህ ስለ ጥምቀት እንዳታወራ ለምን ከለከሉ ይሉኛል ከታች። ምን ቀደም አይታችኋል? ለምን ይመስላችኋል? ጥምቀትን አታሳልፍ። የጌታ እራት የቅዱስ ቁርባን ላይ በሉ ለመዋሸት ማለት ለመዋሸት ቢያንስ ትንሽ ነገር እንኳን አሁን ቅድም የጠቃቀሷቸውን ነገር እንዲጠቅሱ ይረዳቸዋል። ውሸት ነው ሲናገሩ የነበሩት። መጨረሻ ላይ የኃጢአት ይቅርታን አያሰጥም ስላለ ይሁን ብለን ዘጋ ነው እንጂ ምንም በቃ ሲነገር የነበረው አምልኮ ስለሚደረግ ምናምን ነገር በዛ አምልኳቸው ውስጥ ወይም ጸሎታቸው ውስጥ ምናምን ማለት ነው በዛ ውስጥ ሊገኝ ስለሚችል ነገር እንጂ በስርዓቱ በኩል የሚገኝ ነገር ምንም የለም ነው የሚሉት። አለ ምንም ትምህርታቸው ግልጽ ነው። ግን እንደዛ የሚል ነገር ስላለ ቢያንስ ለመዋሸት ትንሽ ነገር ቢሆን እችን ነገር ተጠቅመን አድበስብሰን እንለፍ ነው የሚሉት። ጥምቀት ላይ ግን እንደዛ ማድበስበሻም ነገር ስላላገኙ በቃ ጸጥ እንበል፣ እሱን አይነሳ ነው። ለዛ ነው የከለከሉት። ለዛ ነው እና ይህን አካሄዳቸውን አልወደውም። ሰው ለትምህርቱ ሲታመን ነው ጥሩ እና እነሱ እሱ አሪፍ ነው። በቃ እንትን እመጣለሁ ጋይስ። እዚህ ጋር በጣም ይጥሩ ሁነ ስማኝም አንዴ ከ3ኛው መቶ ክፍለ ዘመን ያሉ አባቶች ብሎ ነበር እና እሱ ላይ ቶሎ ቤት ከፍተህ እንድትጠራው ፈልጋለሁ በማርያም። እሺ ብሩዬ ቶሎ ብለህ ማለት ነው። ምክንያቱም በጣም ብዙ ሲዋሽባቸው ስለነበረ እነሱን አባቶች ከ3ኛው መቶ ክፍለ ዘመን በፊት ያሉትን ማየት እንፈልጋለን። አቅርብ ሲባል አላቀረብም። እጁ ላይ ይዞ የሚመጣቸውን አባቶች ማየት እንፈልጋለን። በቃ እናየዋለን። አማን ከታች አለ መሰለኝ፣ እየጻፈ ነው መሰለኝ። እስቲ የሚገባ ከሆነ አስገቡትና እሱ ማሳብ ካለው ይስጥ። በቃ እመጣለሁ እኔ ጌታ ከፈቀደ። እናስመሰግናለን ብራዘር። ኧረ ያለችው በጣም እየጠፋኝ እዛ ላይ ያነሳቸው በጣም የሚገርም ነው። ብቻ ሊሸውዱ አይችሉም። በነገራችን ላይ ማለት እንደዚህ በዚህ አይነት ለመሸወድ የመጡበት በጣም ያስጠላል። እሱ ብቻ አይደለም። በነገራችን ላይ እኔ የገረመኝ ሲከራከሩ የነበሩት ጴንጤቆስታል እንዳልሆኑ ታውቋላችኋል። ማንን ወክለው ነው ሲከራከሩ? እሱ አይደል ድክም የሚያደርገኝ በእናትህ። ጴንጤቆስታሎች እኮ ሻጊ ብለዋል እዛው። አዎ ሌላ ቤተ ጴንጤቆስጣል እኮ ይስቁበታል። ይሄ ሰው ከስር ሆኖ በሚገርም ሁኔታ የምሬን ነው ይስቁበታል። ጴንጤቆስጣሎች እንደዚህን እንደማያምኑ እርግጠኛ ስለሚሆኑ ቀለሜ ዳርያዝ ነው የሚለው። ቀለሜ ጴንጤቆስጣል አይደል? ዳርያዝ ምንድን ነው አንተ ስጋ። እንዲያውም እነሱ ናቸው በነገራችን ላይ ታስታውሱ ከሆነ የጌታ ስጋና ደም አሁን እግዚኦ ማውራት መናገር ስለማልችል ነው ይሄንን ቃል መምህርን ታስታውሳለህ? በከቻፕ ብላው ሲል የነበረው ጴንጤቆስጣል ነው አይደለ? ጴንጤቆስጣል እሱ አይደለም። እነሱ ናቸው ሪል ጴንጤቆስጣል ማለት ነው። ላይጥ ምናምን እያሉ የነበሩት ማን ናቸው? ጴንጤቆስጣል አይደሉ? ቀለሜና ፓስተሩ ማለት ነው። አንድ ላይ ቁጭ ብሎ እንደዚህ ሲከራከሩ አይጥ ምናምን ትድናለች። በጣም በወረደ ማለት ነው የጌታ ስጋና ደም እንደዚህ ሲያንቋሽሹ እንኳን እውነተኛ የጌታ ስጋና ደም ማለት አይደለም ምንም ብሎ አያስቡም አያዩትም ማለት ነው።
ዛሬ ላይ ምን ኧረ ሲከራከሩ የነበረ ስንት ዓመት ክርክሮቹ አስታውሳችሁ ከሆነ በጣም ብዙ ዓመት ስለ ስጋውና ደሙ እንትን አለ ዲቤት ተገብቷል። በተደጋጋሚ የጴንጤቆስጣል ቤት ገብተን ማለት ነው በተደጋጋሚ ይሄን 3 ዓመት ነው 4 ዓመት እንደዚህ ብሎ አያውቅም። በነገራችን ላይ ኤፍሬም ባለ ጊዜ አሁን ጴንጤቆስጣል እሱ ነው ሞር ካሉት ጴንጤቆስጣል ቀለሜና እሱ ነው። ሌሎችም እንዳሉ ሆኖ ማለት ነው ኔቤካ ምናምን የሚባሉ ጴንጤቆስጣል ናቸው። አንድ ብሩክ ባባና እንትን ያወሩትን አልሰማኸውም? ምን አቤላ ያወሩትን እኔ ህይወትን ይሰጣል ብዬ አላምንም። ምንም ብትል ምን ብሎታል? ይሄኛውም እኮ ተጋግጦ መጨረሻ ላይም ህይወት የኃጢአት ስርየት አይሰጥም ብሎ ዘጋ እኮ ከዘጋ የመጨረሻ ውጪስ ማለት በቃ ሆን ብሎ ማለት እንትን ለመስራት ነው ለመሸወድ ምናምን። አሁን ታረቁ ዳዊት ታረቀ እንደ ቄስ የተባለው ያው ዝም ጭጭ ብሏል። እንግዲህ ቄስ ዳዊት እንጠብቀዋለን። አይሆፕ አወራዋለሁ በላይቭ ስንከፍት መጥቶ እምነታቸውን ቢያስረዱን በጣም ደስ ይለኛል ብዬ አስባለሁ። ቄስ ዳዊት በጣም ነው የምንፈልገው። ለማጣላት ፖለቲካ ለመስራት አይደለም፣ ግን እኛ ኦርቶዶክሳውያን ሉተራን ላይ ጥያቄ አለን። ጥያቄ ሲኖር ደግሞ ካህን ቢሆን ደስ ይለናል። ኦርዲን የተደረገ በሉተራን ቄስ የሆነ ሰው ያስፈልገናል። ምክንያቱም ያንን ስጋና ደም ሚኒስተር የሚያደርግ ሰው ስለሆነ ያስፈልገናል። እሱን በቅርቡ አምጥተን መጠየቅ እንፈልጋለን። ቄስ ዳዊት ይህን ሰምተህ ብትመጣ ደስ ይለናል ብዬ አስባለሁ። አዎ በተለይ በአባቶች ላይ ባለው እሱም እየለጠፈ ነበረ እና እያየው ነበረ እየለጠፈ ነበረ አንስቶ የአባቶች ላይ ያለው ያኛው የሚያነሳው በጣም ተቃራኒ ነው። ዳዊት የሚያነሳው የአባቶችንም እያነሳ ነበረ እና እንጠይቃቸዋለን። ቄስ ነው በሉተራን በእኛ አይደለም። እሺ ቄስነቱ በሉተራን ነው። ለዛ ነው በዚህ ልክ ራሱ የተጋፈጠው። እነሱን የተጋፈጣቸው ቄስ ስለሆነ ነው። ቄስ የሉተራን ቄስ እና ጋይስ በሉ በቃ ደህና ሁኑ። ኪዳን እንዴት ነህ? እንኳን ደህና መጣ። ሰላም በለን። ሰላም ናችሁ? እንዴት ናችሁ? ሁላችሁንም እግዚአብሔር ይመስገን አለው። እኔ ሁላችሁም ደግሞ በነካጃችሁ እስቲ ኪዳንንም ፎሎ አድርጉ። እዚያ ያሉትን ኪዳንንም ፎሎ አድርጉት። ኪዳንን ታውቁታላችሁ የተወሰናችሁ ማታውቁት ደግሞ ካላችሁ ሌላው ምርጥዬ ወንድማችን ነው እና ሁላችሁም ፎሎ አድርጉት፣ ትጠቀሙበታላችሁ። አንተስ ቻው። እና ምን ላይ ናችሁ? ስለምን እያነሳችሁ ነበር? አይ ቅድም አኬ ውይይት ነገር አድርጎ ነበረ ገስት ላይ ከፕሮቴስታንቶች ጋር እና ሙሉ ወንጌል በቅዱስ ቁርባን ዙሪያ የምታምነውን ነገር አይነት ላይ እንደ የሆነ ሚስጥራት እንዳለው ምናምን አድርገው ነገር እያወሩ ነበር እና አይ ያንን በማያምኑት በእምነት መግለጫቸው ምናምን የማያምኑትን ነው የምታወሩት ምናምን ብሎ ትንሽ በእሱ ዙሪያ እያወሩ ነበር። እሱን በተመለከተ ማጠቃለያ ነገር ነው ሰጥቶ የወጣው አኬ እና እዛው እንትን እያሉ ነበር። በእሱ ዙሪያ ነበር እየተወራ የነበረ በቅዱስ ቁርባን ዙሪያ እና ያው ከሉትራን ጋር በቃ ለመስፋት ብሎ በጣም አሁን ሰሞኑን ምንድነው ይሄ የባከነ ዕለት አለ አይደል? እንደዛ እያደረጉ ነው። ገባ ብዬ የሆነ ሰዓት ላይ ሳየው ነበረ የክርስቶስ ስጋና ደም ከማገናኘት ይልቅ ሞር ጸሎቱ ላይ ንስሐ መግባቱ እኮ የኃጢአት ይቅርታ ያሰጣል። ያምሽ ደግሞ ብንሄድ በቃ ቅዱስ ቁርባንን ከድህነት
ከእውነተኛ ስጋ ከክርስቶስ ስጋና ደምነት መለየት አይቻልም። በሁሉም በቤተክርስቲያን ታሪክ የተመሰከረ ነውና እስከዛሬ ድረስ አሁን ይሄንን ሳክራመንቶሎጂ ላይ ያለው የነበሩትን ነገር አሁን ይሄ ሲመጣ ሂስቶሪካል ቴዎሎጂ ሲመጣ መሸፈን አይችሉትም እና በቃ እንደምንም ለመጠጋጋት መሞከር ነው። እኔ ማየው እንደዛ ነው። ሞር ወደ እነሱም እኮ ክላሲካል ብንሄድ ወደ ክላሲካሎቹ ብንሄድ እነሱ ጋር ቢሆን አላቸው እንትን ሃይ ሳክራመንቶሎጂ አላቸው። ለምሳሌ አንዳንድ ፔንቴኮስታሎች የሪፎርምድ ስፒሪቹዋል ፕሬዘንስ አይነት ነገር አስተምሮ ያላቸው አሉ። ነገር ግን አሁን ላይ ያሉት ግን እንዳለ እንደሌላቸው ይታወቃል። አሁን ላይ ያሉት እንደሌላቸው እየታወቀ እንትን ሳክራመንትን ሃይ አድርጎ ማየት ማለት ነው። ስቲል አለም ብሎ መከራከር እኔ ትንሽ እንትን ማድረግ ነው። ወይ አሁን ላይ ጠፍቷል እንመልሰው ቢባል እኮ ጥሩ ነው። የበፊቱን ሳክራመንት ቪው እንመልሰው ቢባል ጥሩ ነው። እንደዛ በለው ቢነንተም ቢሉ ማለት ነው ቢከራከሩ። ግን ስቲል አሁን የሚታመነው እንደዛ ነው ማለት ምዕመኑንና ኢቨን የቤተክርስቲያናቸውንም ደግሞ እንትኑናቸውን የእምነት መግለጫቸውን ራሱ ያላማከለ ነው። ያ ደግሞ የሚገርምክ ከጉባኤ ኒቂያ በፊት አባቶችም አያምኑም በሪል ፕሬዘንስ ምናምን ውላ ብሎ ጠቀስ ነገር አድርጎት አለፈው በወሬው መሀል ማለት ነው። እና በሱም ዙሪያ እነ ቅዱስ ኢራኔስ ምናምን ያሉትን ምናምን ይሄ ዴተርቱ ሳይመርነስ ያለውንም አንስቶ ምናምን እያወራበት ነበረ። ብቻ ብዙ ነገር እንትን እያሉ ነው ላይክ እንደምታንድ ድብስብስ እያደረጉት ያልፋሉ። ምንም ጥሩ ነገር ውስጥ ወደ መግባት የሆነ ቃላት እየፈጠሩ ወደዛ ነገር ውስጥ መግባት አይነት ነገሩ ላይ ናቸው። እንግዲህ እንጃላቸው። ግን ጥሩ ለውጥ ነው። እኔ ባይዘዊ ኪዳን እውነት በፕሮቴስታንት ደረጃ እንደዚህ ኢቭን ወደ ራሳቸው እንኳን ወደ ፋውንደሮቻቸው ትምህርት ምናምን እንዲህ ማየት ከጀመሩ በቃ ባይስቴፕ ወደ ክርስትና መምጣታቸው አይቀርም። እንትን ደግሞ ሚስቲካል ቼንጅ የለም የሚሉ ከሆነ እኮ ለየትኛው ቪው ነው አርጉ እያደረጉ ያሉት ወደሚለው እኮ መሄድ አለባቸው። ማለት ያው እኛ ሚስቲካል ቼንጅ አለ እንላለን፣ የሉተራኖቹ ደግሞ ሳክራመንታል ዩኒየን አለ። ያለበለዚያ ሊሆን የሚችለው የሪፎርምዶቹ ስፒሪቹዋል ፕሬዘንስ ነው። ስፒሪቹዋል ፕሬዘንስ ከሌለ ሪል ፕሬዘንስ ምንም አያምኑም እና ስለዚህ በአባቶቹ እውነት ለመናገር ስፒሪቹዋል ፕሬዘንስ አለ ሊሉ ነው። ስፒሪቹዋል ፕሬዘንስ አለ የሚሉ ከሆነ ማሳየት ይጠበቅባቸዋል። እነሱ ራሱ በርደን ኦፍ ፕሩፍ አለባቸው። ሚስቲካል ቼንጅ የለም ለውጥ የለም ይላሉ እንጂ ከነሱ አንጻር የራሳቸውንስ ደግሞ ስፒሪቹዋል ፕሬዘንስ ደግሞ ማሳየት አለባቸው ፍሮም ዘ ቸርች ፋዘርስ። እሱም ደግሞ የለም። ኢቭን ሎጂካል ፕሮብለም ራሱ እኮ ብንሄድበት እንትን ይህ ምንድን ነው ስፒሪቹዋል ፕሬዘንስ ብዙም የሚያስኬድ ነው። ኢቭን ሉተር ራሱ ኢምፕቲ ፕሬዘንስ እስኪለው ድረስ ነው ስፒሪቹዋል ፕሬዘንስ የሚደርሰው። ብቻ ግን እንትን ማለታቸው ጥሩ ነው። ወደ ኦሪጂናል ፋውንደራቸው ወደ እነሱ ኮንፌሽን እና ካቴኪዝም መመለስ እና እነሱ ማየት ጥሩ ነው። አስተውለህ ከሆነ ኪዳን ይቅርታ ኢንተራፕት ስላደረኩ ወደ ካቶሊክ ደግሞ ይለጥጡታል ተለውጧል ምናምን እያሉ ላይ አሁን እኛ ማንለውን የእነሱን የትምህርት ልክ ምህረት ላይ ያደረገውን ያ ከእንትና ጋር ዲቤት ሲያደርጉ ማለት ነው እዛ እንትኑ ላይ ዩቲዩብ ላይ እንትን ላይ ቲክቶክ ላይ እንዳየ ነው። እና ልክ ለዛ መልስ እንደሚሰጡ ሆነው እኛ እንደ ኦርቶዶክስ ማንለውን ይለወጣል ምናምን እያሉ ደግሞ ለሱ ደግሞ እንዲህ ኮቶች ምናምን ይለጥፋሉ። አይተህ ከሆነ ኪዳን እሱም ላይ የተወሰነ ነገር ሀሳብ ስጥበት። መለወጥ እኮ ካሉ እኮ ሉተራኖችም እኮ ተለውጧል ይላሉ። ማለት ተለውጧል ሚስቲካል ቼንጅ በሉተራኖችም ይናገራሉ። ምንም አይነት ቼንጅ የማይናገሩት ሪፎርምዶቹ ናቸው ስፒሪቹዋል ፕሬዘንስ የሚያምኑት። ስለዚህ ለውጥ የሚለው ምን አይነት ለውጥ ነው የሚለው ላይ ነው እንጂ ልዩነቱ ለውጥንማ ሉተራኖችም ያምናሉ። ማለት ህብስትና ወይን ብቻ የነበረው የክርስቶስ ስጋና ደምም ሆኗል። ግን ምን ሳይተው ህብስትና ወይንነቱን ሳይተው ነው ሉተራኖቹ የሚሉት። ስለዚህ የክርስቶስ ስጋና ደም ኢን ዊዝ ኤንድ አንደር ማለትም ከህብስቱና ወይኑ ውስጥ አብሮና ስር አለ በማለት ስለዚህ ለውጥ እንዳለ ያምናሉ ሉተራኖቹም ቢሆኑ እኮ።
ከካቶሊኩ ትራንስሳብስታንሺዬሽን የሚለየው ምንድነው? የካቶሊኩ ትራንስሳብስታንሺዬሽን ሰብስታንሻል ቼንጅ ነው። ሰብስታንሱ ተለውጧል፣ ባህሪው ውስጣዊ ባህሪው ተለውጧል። ነገር ግን በውስጡ በውጭ አፒሪያንሱ፣ ጣዕሙ፣ መልኩ ስቲል ደግሞ እንትን ነው ህብስትና ወይን ነው የሚል ነው። ማለትም ሰብስታንሱ ተለውጧል፣ አክሲደንቱ ግን አልተለወጠም የሚል አሪስቶቴሊያን ሜታፊዚክስ በመጠቀም የሚያብራሩት ነው ካቶሊኮቹ። እሱ ሪጀክት ያደርጋሉ እንጂ ቼንጅ ማስመኖሩ ሉተራኖችም ያምናሉ፣ ለውጥ የሚለውን። በአባቶችም ደግሞ ለውጥ አለ፣ ለውጥ የሚለው። ስለዚህ ምን አይነት ለውጥ ነው የሚለው ላይ ነው መወያየት ያለብን እንጂ ለውጥ አለ ወይስ የለም አይደለም። በደንብ ስላለ ለውጥ እኛ ደግሞ የካቶሊኮቹን ትራንስሳብስታንሺዬሽን እንጠቀምም ማለት አሪስቶቴሊያን ሜታፊዚክስ ተጠቅመን እናብራራም እንትን የስጋውና ደሙን ለውጥ። ይልቅስ ወይ ለሚስጥር እንተዋለን ወይም ደግሞ እንደ አንዳንድ ጊዜ ከሉተራኖቹ ቪው ጋርም ትንሽ ክሎዝ ይመስላል። የኛ የክርስቶስ ስጋና ደምም ሆኗል ግን ህብስትና ወይኑን ደግሞ አልተወም የሚል አይነት እንትን ኤክስፕላኔሽን ውላጤን በለ ውላጤ የሚባል ኤክስፕላኔሽንም ስላለ ማለት ነው። ብቻ ግን በህብስቱና በወይኑ ውስጥ እውነተኛ የሆነ ለውጥ እንዳለ ይታመናል። ማለትም የክርስቶስ ስጋና ደም ያልነበረ የክርስቶስ ስጋና ደም ሆኗል የሚል ለውጥ አለ ነው የሚለውን በደንብ ማሳየት ይቻላል። ሀሳብ መስጠት የምትፈልጉ ካላችሁ ገስት ላይ ስጡ። እነ ፍፄ፣ ኦርቶክርስቶስ፣ ኤስድሮስ ጋይስ እንዴት ናችሁ? ሰላም ናችሁ? አጅ ሰነሰይ ሃይ ኪድ እንዴት ነው? ሰላም ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ብያለሁ። ኪዱ፣ ሜሪሻ፣ አስትሮስ፣ አቡሻ፣ ገሜ፣ ፍጤ ደህና ናችሁ ወይ? እንዴት አመሻችሁ? ፍፄ ምንድን ነው የጻፍከው? ውላጤ ዘንበለ ውላጤ ሳክራመንታል ዩኒየን የሉትራን በዩ ብሎኛል። ለኪዳን ነው? አዎ ኪድ እየጠየቅኩ ነበር እንደዛ የሚል እንትና ሲል ሰምቻለሁ። እና ውላጤ ዘንበለ ውላጤ የሚባል አለ በእኛ ኪዳን? አዎ አክቹዋሊ አለ። ማለት ውላጤን በለ ውላጤ ሲባል ለውጥ ያለመለወጥ እንደማለት ነው። ለውጥ ያለመለወጥ ሲባል ህብስቱና ወይኑ በእውነት የክርስቶስ ስጋና ደም ሆኗል። ነገር ግን ህብስትና ወይንነቱን ሳይተው የሚባል ኤክስፕላኔሽን አለ በእኛ ዘንድ። ከሉተራኖች ጋር ትንሽ ይመሳሰላል። የእነሱም ደግሞ ምንድን ነው የህብስቱና የወይኑ ሰብስታንስ ስቲል አለ። ነገር ግን በህብስቱና በወይኑ ውስጥ ታችና አብሮት የክርስቶስ ስጋና ደም ደግሞ አለ የሚል ለውጥም ደግሞ ይናገራሉ። እና ትንሽ ከኛ ጋር ይመሳሰላል። አክቹዋሊም እኮ በታሪክም የሚነገረው እንትን አለ አይደለ? ሉተርና እኮ ዲያቆን ሚካኤል የሚባለው ከኢትዮጵያ በክርስቶስ ስጋና ደም ጉዳይ ተነጋግረው ሙሉ በሙሉ አንድ እንደሆኑ ማለት ልዩነት እንደሌላቸውም ደግሞ ተናግረው ነበረ በዚህ ጉዳይ። እነሱ ብቻ ግን ያው ሙሉ በሙሉ አንድ አይነት ነው ባንለውም እኛ እንደነሱ እንደዚህ ኢን ዊዝ ኤንድ አንደር በሚለው አይነት ኤክስፕላኔሽን ባናብራራም ግን እንትን ትንሽ የህብስትና ወይኑ የክርስቶስ ስጋና ደም በመሆን ነገር ግን የህብስትና ወይኑን ደግሞ ባለመልቀቅ በሚለው ኤክስፕላኔሽን ትንሽ ይመሳሰላል። ግን ሁሉም ሪፕሬዘንታቲቭ ነው አላለውም። ይሄንን ቪው ሞር ወደ ትራንስሳብስታንሺዬሽኑም ደግሞ ቪውም ደግሞ የሚሄዱ አሉ። ትራንስሳብስታንሺዬሽን ቪው የሚሄዱ ስል እንትን እያልኩ አይደለም። ይሄ አሪስቶቴሊያን ሜታፊዚክስ ተጠቅመው ሰብስታንሱ ተለውጧል አክሲደንቱ ቀርቷል በማለት ሳይሆን ነገር ግን ህብስትና ወይን መሆኑን አቁሟል የሚል እንትን ኤክስፕላኔሽንም ደግሞ ያላቸው አሉ። የሆነ ስትሪክት ዲፊኒሽን የለውም በእኛ ዘንድ ለማለት ነው። ሶስ ላይክ እንትን ነገሩን ለማብራራት መሞከር ኢስናር ፕሮብሌም እና ነን ኦርቶዶክስ አይደለም ማለት ይቻላል። ነን ኦርቶዶክስ አይደለም የሉተራኖቹም ቪው ነው።
ኖ ቅዱስ ቁርባን እንዴት ይለወጥ ለማብራራት መሞከር ነገር እሱ ኦርቶዶክስ አይደለም ነው። ያው ማብራሪያዎች አሉ፣ ቦርኛ ባልመርጣቸውም ግን ስቲል አሉ። ለማብራራት መሞከሩ ብቻውን እንትን ኦርቶዶክስ ያደርጋል አንልም። ለማብራራት መሞከሩ ብቻ ይልቅስ ግን ለማብራራት መሞከሩ በቂ አይደለም። ይህንን ታላቅ ምስጢር ለማብራራት በቂ አይደለም የኛ ኤክስፕላኔሽኖች እንላለን እንጂ ማብራራት መሞከሩ ብቻውን ችግር አይደለም። ይህንን አክቹዋሊ ሉተራኖችም ይስማሙበታል። እነሱ ሚስትሪ ነው ብለው ነው የሚታዩት። ማለት ሚስትሪ ነው ይላሉ፣ ነገር ግን ስቲል የሆነ የሚያብራሩት ደግሞ መጠን አለ። ሌላው ደግሞ እዚህ ሰሞኑን እንትን ያለው እንደሚባለው ሪጋርዲንግ ቫሊዲቲ እሱ ላይ ያለን ፌዝ ዲፔንድ አያደርግም የሚል ነበር ሲነሳ ነበር። እሱ ላይ ያለን ፌዝ ማለት እንትን ይሆናል ስጋና ደም መሆን አለ እንትን ይሆናል ብሎ ማመን ቫሊዲቲውን ዲፔንድ አያደርግም ነው የሚቀበለው ሰው። አዎ እንደዛ ነበር። what happened መሰለህ የፔንቴኮስታል ሳክራመንት ቫሊድ አይደለም የሚሉ ልጆች ነበሩ። ከዛ ተነስተው it is valid ነገር doesn't depend on it ነገር ብቻ ሲሉ የነበሩት። እኛ እኮ እንኳን የእንትኖቹን የፔንቴኮስታሉን እኮ ቀርቶ የሉተራኖች ራሱ እኮ ቫሊድ አይደለም እንላለን አይደለ? ምክንያቱም አውግስቲንም ይለዋል ሳክራመንቱን ለመፈጸም እንትን ብቻ አይደለም የሚያስፈልገው፣ ሳክራመንቱን ፈጻሚው ራሱ ካህን የመፈጸም ደግሞ እንትን ያስፈልገዋል። ምክንያቱም የሚፈጽመው ምንድን ነው? ኢን ዘ ፐርሰን ኦፍ ክራይስት ነው የሚፈጽመው። በክርስቶስ ውስጥ ሆኖ ደግሞ ለመፈጸም እውነተኛ ክህነት ሊኖረው ይገባል። ክህነቱ ደግሞ የሳክሪፊሻል ኔቸር ኦፍ ዘ ዩካሪስት ላይ የተመሰረተ ነው እና ይህንን ደግሞ ሉተራኖቹም የላቸውም። አንግሊካኖቹም ቢሆኑ ከጊዜ በኋላ ነው ያመጡት ዴቨሎፕ ያደረጉት እንጂ የሆነ ጊዜ ላይ አቁመውት ነበር እና ቫሊዲቲው ስቲል ችግር ነው በእነሱ ዘንድም ቢሆን። ነገር ግን አፖስቶሊክ ቲቺንግ ቢይዝም ይቅርታ ኦርቶዶክስ ቀጥል የምትለው ሀሳብ ካለ መቀጠል ትችላለህ። አይ ሀሳብ አይደለም ጥያቄ ነገር ነው ለኪዳን። ሰው አፖስቶሊክ ቲቺንግ ቢይዝም የግድ አፖስቶሊክ ሴክሴሽን ይፈልጋል ሳክራመንት ቫሊዲቲው አይደለ? ግሬስ ለማግኘት በስሩ ሳክራመንት አፖስቶሊክ ሰክሴሽን ያስፈልጋል። ግን አፖስቶሊክ ሰክሴሽን ስንል